ናትበለሽ አንብቢ ችግር የለውም። ብዙ ማለት ለጥፈላችሁና አንብቡ። እምቢ ካለሽ በእንግሊዝኛ አስተርጉሚን ገልብጪውና ማለት ነው። በአማርኛ እምቢ ካለሽ ገለብጠውና በእንግሊዝኛ አነብላችኋለሁ። የሚለው ጋሽዬ የኔ ውድ አባት አንተ ከጎኔ ባትሆን ምን ሆን ነበረ? የኔ መልካም የኔ አጽናኝ አንተ አባቴ ብቻ ሳትሆን ጓደኛዬም ነክ። የኔ አስተዋይ አባት እኔ ካንተ ተወልጄ ኧረ ቆዩኝ አይደለም ካንተ ተረታሃቸዋል። ከኔ በላይ ሁሉንም ነገር ስልኬን አምጥቼ ላንብብላችሁ። ስሜትሽ ይቋረጥ፣ ስሜትሽ ይቋረጥ። አንብብል። እስቲ ሌሎቻችሁ አንብቡ፣ ሌሎቻችሁ አንብቡ። በፈጣሪ ቆዩ። የኔ ምስኪን ማንበብ አልችልም እኔ እኮ ራሂም አልተማርኩም። ለምንድን ነው የምትሰድቡኝ? ይሄም እኮ ኮሜንት ሳነብ ነው የቻልኩት። እዚህ ጋር ደግሞ ነገውላችሁኛላችሁ። አንቺ ሳትማሪ አንቺ መሀይብ አትበሉ። እኔ አልተማርኩም። እኔ ለምን እውነቱን ተናግሬ መሸበት ማድረው የፈለግሽዋን ስደቢኝ። ድግሪም የተማረችን መዳም ቤት ናት የምታንፋቅቀው፣ ያልተማረችው መዳም ቤት ነው የምታንፋቀው። አይደለም እኔ አልተማርኩም። ምን ያልተማርኩም አትሳቅ። በኮሜንት አልተማርኩም። አሁንም ኮሜንት ሳነብ አንዳንድ ነገሮች ሳነብ ነው ማወቅ የጀመርኩት እንጂ አልተማርኩም። የኔ ማን ብትስቁም እኔ ምንም አይመስለኝ። ያግናነሽ ማንንም አይስቅብሽም። እኔ ምን እንዳንቺ ነኝ አልተማርኩም። እውነትና ታዲያ ለጥፊው ይላሉ። እግዚአብሔር ይመስገን። ጋሽ የኔ ውድ አባት አንተ ከጎኔ ባትኖር ምን ሆን ነበር? እኔ መካሪ የኔ አጽናኝ አንተ አባቴ ብቻ ሳትሆን ጓደኛዬም ነክ። የኔ አስተዋይ አባት እኔ አንተን ተረድቻለሁ። ከኔ በላይ ሁሉም ነገር እንዲያስደነገጠህም አውቃለሁ። ግን እኔንም ተረዳኝ። ምንም መወሰን እንዳለብኝ ራሱ አላቅም። ልቤ ተሰብሯል። የሚወዱትን ሰው መለየት ቀላል አይደለም። አምላኬ ሆይ እውነቱን አንተ ታውቃለህና የልቤን ጠግ ነው። ፈተናዬን አቅልልኝ። ሁሉንም መቋቋም የምችልበት አቅም እንዲሰጠኝ ለእኔም ለብሩኬም ጸልዩልን። እኔ ከብኛል። ቤተሰቦቼ እወዳችኋለሁ። መልካም ጊዜ ይሁንላችሁ። እኔ ማለት እንጸልይላታለን፣ ለሁለቱም እንጸልያለን። አይለያዩም። እግዚአብሔር አምላክ አይለያያቸውም። የእኔ ውድ ሀይሚዬ የብሩኬ ናት፣ ብሩኬ የሀይሚ ነው። ሰማይ ደረሰም ምድር ደረሰም ፈረጠም እግዚአብሔር ልዑል እግዚአብሔር ሁልጊዜም ማለት ነው ለሀይሚዬና ለብሩኬ በመሀል እመቤቴ ድንግል ማርያም አርሴማ ኪዳነ ምሕረት ወላዲት አምላክ ብሩክዬና ሀይሚዬን እንዳይለያይ ሁሉን ነገሮችን የሴጣን ስራ ስለሆነ እንዲያከሽፍልን እንጸልያለን። እኛ እናቶቿም እህቶቿም እዚህ ጋር ያላችሁ ሁላችሁም ለሀይሚዬና ለብሩኬ እግዚአብሔር አምላክ ብሩክንን እና ሀይሚን እንዳይለይብን እንዳይነጣጥልብን። ሰዎች ሊነጣጥሉ ይቺን ተንከሲስ ማለት ነው እግዚአብሔር በታምሩ አለቅልቆ ሊደፋውም ይችላል። ታምረኛ በሁለት ፍቅረኛ መሀል የሚገባው አጋንንትን እግዚአብሔር አምላክ አርክሶልን አዋርዶልን አቆሽሾልን እዛው ይጣልልን። የሰማይ አምላክ የምድር ባለቤት የእስላም የክርስቲያኑ አምላክ እኛ በሰው ሀገር ለምናለቅሰው በሰው ሀገር ለምናነባው እግዚአብሔር አምላክ እኛን አይቶ አሁን ከአሁን እያልን ከአንጀት የምንወዳቸው ካለን እግዚአብሔር የልብን መሻት የምታውቀው አምላክ ልዑል እግዚአብሔር የእስላም የክርስቲያኑ አምላክ ሁሉም በየእምነቱ ያለ እውነት ለእነዚህ ልጆች ትክክለኛ ፍቅር ያለው ሀይሚና ብሩክ አይለያዩም።
እና የሚወደውን ነው እግዚአብሔር የሚፈትነው። ማድረግም የሚችለው ሁሉን ነገር መስራት የሚችለው አምላክ፣ የሰማይ አምላክ፣ የእስራኤሉ ንጉስ፣ የድንግል ማርያም ልጅ እኔ ከልቤ ከአንጀቴ ነው የምጸልየው። አምላኬ ሆይ አሁን ለእኔ በዚህን ሰዓት አይኔ ወደ አንተ እያየ ነው የምጸልየው። ለእኔ ጨለማ ነው፣ ለአንተ ብርሃን ነው። እግዚአብሔር አምላክ ሁሉን የምታደርገው ጌታ ማለት ነው። ሀይሚዬንና ብሩክን ላይለያይብን እግዚአብሔር አምላክ በሁላችንም እንደው በመንፈስ እህቶቼ ከልባችሁ እውነት ሀይሚና ብሩክ እንዳይለያዩ የምትፈልጉ ካላችሁ መልካምነት ለራስ ነው፣ ጥሩነት ለራስ ነው። በረከቱን ታገኛላችሁ። ከልባችሁ ተግታችሁ ማለት ነው። የሰውን ምላስ ሳትከተሉ ታደርገዋለህ። ፈጣሪያችን ይሄንን ድል ታደርገዋለህ። አሸናፊ አምላክ ነህ አንተ፣ የእስራኤሉ ንጉስ፣ ለእኛ ብለህ የሞትኮ አምላክ፣ በጠራንብህ ሁሉ የምሰማን አምላክ። እነዚህ ልጆች እኛ እነዚህ ልጆች ቢጣመሩ ሁሉን ነገር አድርገህ ያጣመርከው አምላክ፣ እኛ የወደድናቸውን አንተ የወደድክ ስለሆንክና የድንግል ማርያም ልጅ አምላኬ ሆይ ዛሬ ይሰቀላል የተባለውን ስቅላት የምታጠፋ፣ ዛሬ ይፈረድበታል የሚባለውን ፍርዱን የምታቀለው አምላክ ማለት ነው። እግዚአብሔር ሆይ እውነተኛ ፍቅር አለባት የዚች ልጅ ልብ አይሰበር አምላኬ፣ ያንተ ፍጥረት ናት። የዚህ ልጅ ልብ አይሰበር። ሀይሚዬና ብሩኬ ማለት ነው። እግዚአብሔር አምላክ ታምረኛው አምላክ እውነት ቅዱስ ገብርኤል አባቴ፣ ቅዱስ ሚካኤል፣ ፈረሰኛው ጊዮርጊስ፣ ኪዳነ ምሕረት እናቴ፣ እኔ ከአንጀቴ ነው ከልቤ ነው። እውነት አምላኬ ሆይ በእነዚህ ልጆች ውስጥ የገባ ሁሉ በእነዚህ ልጆች እነሱን እንበትናቸዋለን፣ ሁለቱን እናለያያለን የሚለው ሁሉ እግዚአብሔር አምላክ ዛሬ ሌሊቱን ማለት ነው ታምር ማሳየት ትችላለህ። ታምሩን አሳየን። እውነት አምላክ ይሄ ልጅ ሳይፈልግ በእውነት እንደተባለው እግዚአብሔር አምላክ ይሞታል የተባለውን የተገነዘውን ነፍስ ምዘራበት ቀንህ አይደለም ገና ነው፣ ያንተ ቀን ገና ነው ብለህ ከሙታን የምታነሳው በፍቃድክ እግዚአብሔር አምላክ እኛ ባዘዝ ነው ሳይሆን አንተ ባዘዝከው የሰማይ አምላክ እያንዳንድ በሰው ሀገር መጥቶ ለቤተሰብ ለልጆቹ ለራሱ ለመለወጥ የመጣው በሰው ሀገር ላይ ያለው ሁሉ ፍጥረታት በአጠቃላይ ሙስሊሞች፣ ክርስቲያኖች የነዚህ ልጆች መለያየት የማትፈልጉ ሁሉ እባካችሁ ሙስሊሞች ስትሰግዱ ማለት ነው ለነዚህ ልጆች ስገዱላቸው። እናንተ መልካምን ካሰባችሁ አላህ ደግሞ የበለጠ ለእናንተ መልካም ነገር ያዛል። ክርስቲያኖች ደግሞ ማለት ነው እዚህ ጋር ማለት ነው ከልባችሁ ጠዋት ስትነሱ ማታም ሆነ ስትጸልዩ ማለት ነው ሀይሚዬና ብሩኬን ስም እየጠራችሁ ጸልዩ። እንደው አደራችሁ ኃያሉ ጌታ ያሸንፋል፣ እግዚአብሔር ያሸንፋል። ይቺን ሴጣን በገንዘብ ተተክታ እንደ ሴጣን እውነቴን ነው መታ እነዚህ ልጆች ለመለያየ የፈለገችው ሁሉ እግዚአብሔር አምላክ ሌሊቱን ሙሉ ሲያስፈራራት ሌሊቱን ሙሉ እውነት እንድትናገር በቅስፈቱም ሆነ በኃይሉም ሆነ እንደው በፈለገው እግዚአብሔር ኃያል ነውና እኔ በእናንተ ባህል የገባሁት እንደዚህ ነው ብላ ይቺ ሴትዮ ተናግራ እውነቱን አውርታ እንድታለያያቸው ልጁን እውነት በገንዘብም ሆነ በሚባለው ነገር ተጠቅማበት ከሆነ የፍቅር አምላክ ድንግል ማርያም አንቺ በውስጥ ግቢላቸው። እነዚህ ልጆች መውለድ አይደለም እበትም ትል ይወልዳል። ቢወለድም ተጥሎ እንኳን ሰው ወስዶ ያሳድጋል። ይሄ ልጅ ቢወለድ የብሩክ እንኳን ቢሆን ነው ምሳሌውን ነው ቢሆን እንኳን ማለት ነው ሀይሚዬና ብሩኬ ሊያሳድጉት ጋሽዬም ብለዋል። እኔ ያሳድገዋለሁ ብለዋል። እኛም ቢሆን በእድሜ በሰጠን እኛም እናሳድጋለን። እውነቴን ነው የምለው። እነዚህ ልጆች ግን እንዳይለያይብን እባካችሁ ፍቅርን ነገ የምትካፈሉ ፍቅር ያላያችሁ ነገ በፍቅር ጋብቻ የምትፈጥሩት ነገ ፍቅርን ይዛችሁ ተጋብታችሁ የምትወልዱት እኛም ነገ ፍቅር ይዞን እንደዚህ እንሆናለን። ስለ ፍቅር ያወቀ እውነተኛ ፍቅር የሚያቅሰው ካለ ማለት ነው እባካችሁን እህቶቼ ለእነዚህ ልጆች ከልብ ጸሎትን የምናደርግላቸው ይሁን።